የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን መነካው እናቴ ጋር ነው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለ ሰማይ በለው ብዙ ነገር እየተባለ እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማይ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። በባህላዊ ሙዚቃዎቹ የኢትዮጵያን ባህልና ማንነት ሲያስተዋውቅ የኖረው አንጋፋው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። በህዝብ ዘንድ እጅግ ተወዳጅነትን ያተረፈውና ሰሜ ባላገሩ በሚል ስም የሚታወቀው ድምፃዊ ባደረበት ህመም በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ማረፉን ወዳጆቹ የገለጹት። ሰሜ ባላገሩ በባህላዊ ሙዚቃዎቹ የኢትዮጵያን ባህል በማስተዋወቅና በማሳደግ ረገድ ትልቅና የማይረሳ አሻራንም አሳርፏል። ሁለገቡ የጥበብ ሰው ከሙዚቃ ዓለም በተጨማሪ በትወና በፊልም ላይ ንቁ ተሳትፎም ነበረው። ሰማኸኝ በድምፃዊነቱ ብቻ ሳይሆን አዳዲስ የጥበብ ሰዎችንም ወደ አደባባይ ለማውጣት በክልሎች ጭምር በመዘዋወር በኢትዮጵያ ብሮድካስቲንግ በሚዘጋጀው የኢትዮጵያን አይዶል መድረክ ላይም በዳኝነት አገልግሏል። ይህም ወጣቶችን በመቅረጽና በማበርታት በኩል ያለውን ቁርጠኝነት፣ ለኪነ ጥበብ እድገት የነበረውን ጥልቅ ፍቅር የሚያሳዩ ልዩ መገለጫዎቹ ነበሩ። ሰማኸኝ በለው ባለትዳርና የአራት ልጆች አባት ነበር። የሰማኸኝ በለው ልዩ የጥበብ ስራዎችና ድንቅ ስብዕና ምንጊዜም በኢትዮጵያ ልብ ውስጥ ህያው ሆኖ ይኖራሉ። ድምፃዊ ሰማኸኝ በለው ህይወቱ ከማለፉ ጥቂት ቀደም ብሎ በነበረው የጤና ክትትል ላይ በ7 ሳምንት ውስጥ 10 ኪሎ መቅለል መቻሉን በትህትናና በከፍተኛ ደስታ ገልጾም የነበረ ሲሆን ገና ብዙ የጥበብ ስራዎችን ያበረክታል ተብሎ የሚጠበቀውና ይህን የመሰለ መልካም ተስፋ እያሳየ በነበረበት ወቅት በድንገት መለየቱ ሀዘኑን እጅግ መራራም አድርጎታል። ለሀገራችን ሙዚቃ እድገት ያበረከተው ውብ አሻራ ሁልጊዜም በክብር ሲታወስ ይኖራል። ለቤተሰቦቹና ለአድናቂዎቹ በሙሉ መጽናናትን እመኛለሁ። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። ጥረቱ እንደቀጠለ ነው። ድምፃዊ ሰማኸኝ በለው ሰሜ ባላገር ህክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህም ምክንያት ሁለቱ ልጆቹ በአስቸኳይ በመኪና ወደ ሆስፒታል የወሰዱት ቢሆንም በከፍተኛ ድካም ሳቢያ እዚያው የመኪና ወንበር ላይ ዘንበል ብሎ እንደነበረም ታውቋል። ቤተሰቦቹ በፍጥነት ሆስፒታል ካደረሱት በኋላ በህክምና ባለሙያዎች ከፍተኛ ርብርብና አፋጣኝ ሕክምና እርዳታ ቢደረግለትም በሚያናድድ ሁኔታ ከጥቂት ደቂቃዎች በኋላ ህይወቱ ሊያልፍ መቻሉም ተረጋግጧል። የአርቲስት ሰማይ በለው የቀብር ስነ ስርዓት ነገ እንደሚፈጸም ከቅርብ ወዳጅ ዘመዶቹ የተገኘው መረጃ ያመላክታል። በድጋሚ ነፍስ ይማር። ክብደት ጨመረሃል ትንሽ ዝም ብሎ መጨመር ነው የጤና ነው። ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ፣ በቃ ስራ ሲኖር ብቻ ነው። ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው። ለኝ ብዙ ማህበራዊ ጉዳይ ያለኝ የምገናኝበት የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለ ኢየሱስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው። እኔ በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ ስንፍናዬ ነው። የራሴ ስንፍና ነው ያወፈረኝ። በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነው። ችግር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ኦፍኮርስ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም። ኧረ ምንም ችግር የለም።
አንጋፋው የባህል ሙዚቃ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱን የኢትዮጵያ ሙዚቀኞች ማህበር ለሸገር ተናግሯል። በህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት የተለየው ድምፃዊ ሰማኸኝ በለው በጎጃም ጊሽ አባይ የባህል ቡድን ውስጥ በድምፃዊነት ያገለገለ ሲሆን ወደ ሙዚቃው ዓለም የገባው በ1974 ዓ.ም በባህር ዳር ቀበሌ 3 በታዳጊ ህፃናት የሙዚቃ ቡድን ውስጥ ነበር። በ1978 ዓ.ም ደግሞ ጊሽ አባይ የባህል ሙዚቃ ቡድንን ተቀላቅሎ ከፍተኛ ዝናን ያተረፈ ነበር። ሰማኸኝ በለው በአይኦማ ጽሕፈት ቤት ውስጥም ሰራተኛ ሆኖ ያገለገለ እንደነበር በሸገር መዝናኛ እንግዳ በነበረ ጊዜ ተናግሮ ነበር። ክፍለ ሀገር አይኦማ የሚባል ጽሕፈት ቤት ውስጥ መዝገብ ቤት ሰራ ነበር። መዝገብ ቤትና ፖስተኛ ሁለቱን ቀላቅያ አንድ ላይ ሰራ ነበር። ትልቅ ቻይና ባይስክል ነበረኝ። ያኔ 127 ብር ከፈለ ነበር። አዎ ቻይና ሳይክል አለኝ። በቃ እሱን ይዤ ፖስታ አደርሳለሁ። መዝገብ ባህር ዳር ገላብጣለሁ። አዎ ባህር ዳር። እሺ እዛ ልክ ጊሽ አባይ ማስታወቂያ ሲያወጣ ማለት ነው። በማስታወቂያው አንደኛ ሆኜ ያለፍኩኝ ከነበሩት ድምጻውያን ውስጥ። ከዛ በኋላ ወር ላይ ደሞዝ ሲባል 30 ብር ፖኬት መኒ ነው። ከ127 ብር ወደ 30 ብር 30 ብር ገባሁ። ለሙያው ካለ ፍቅር የምታረገው ነውና በቃ በገባ በሁለት ወሩ ይሆነ መጣና ደግሞ ይሆነ ከሌላው ራጃ ስለመጣ ከፍነት ሰላም ስለመጣ ለሱ 60 ብር አደረጉለት። ባህር ዳር ነህ ተብዬ 30 ብር። ባላገር በተሰኘው ዘፈኑ ሰሜ ባላገር የተሰኘ ቅጽል ስም የተሰጠው ድምፃዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት ነበር። ዛሬ ቢለየንም ሲጠራው ዜሩ የማይሻር ስራ ሰርቶ ማኖሩ አልፎ የማይረሳም ሰሜ ባላገሩ። ሞት አይቀርም። ለማሰብ ማስደሰት ነገር ቢሆንም ሞት አይቀርም። የማናውቀው መቼና እንዴት የሚለውን ያለን